ሰላም ጤና ይስጥልን ውድ የሐረር ግሎባል ተከታታዮቻችን ዕለታዊ ዜናዎችን ይዘናችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን በሙምባይ የአስቸኳይ ጊዜ ማረፊያ ያደረገው የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን 7 ተሳፋሪዎቹ ታሟል ተባለ። እስራኤል በጋዛ በፈጸመችው ጥቃት በ24 ሰዓት ውስጥ በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። ናይጄሪያዊው ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። ቻይና ልትወረኝ ነው ስትል ታይዋን ተናገረች። ትራምፕ በካናዳ የቴክኖሎጂ ኩባንያ ታክስ ምክንያት ከካናዳ ጋር የንግድ ንግግሮችን አቆሙ። እንዲሁም በስፖርት መረጃ በጉጉት የሚጠበቀው ፒኤስጂ ከሊዮኔል ሜሲው ኢንተር ሚያሚ የሚያደርጉትን ፍልሚያም እንቃኛለን። አብራችሁን ቆዩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹን ለወዳጅ ዘመዶ ያጋሩ። የታይዋን ብሔራዊ መከላከያ ሚኒስቴር ትላንት በታይዋን ዙሪያ 4 የቻይና አውሮፕላኖችና 6 መርከቦች ወደ ሰሜናዊ ክፍል ገብተዋል፣ ቻይና ታይዋንን ለመውረር እየተዘጋጀች ነው ሲል ተናገረ። ኤምኤንዲ በኤክስ ላይ በለጠፉት ጽሑፍም 4 የቻይና አውሮፕላኖችና 6 መርከቦች ታይዋን ድንበር ስትል የምትገልጸው መስመር አልፈው ወደ ታይዋን ሰሜናዊ የውሃ ክፍል መግባታቸውን ገልጸዋል። ይህ በቅርቡ ቻይና በታይዋን ዙሪያ የምታደርገውን እንቅስቃሴ በምዕራብ እስያ ውጥረቱ እየጨመረ ባለበት ወቅት መሆኑ ደግሞ ቻይና ታይዋንን ለመውረር እየተዘጋጀች መሆኑን ማሳያ ነው ተብሏል። የታይዋኑ ፕሬዝዳንት ቺንግቴ እንዳሉት የቻይና አውሮፕላን አጓጓዦች በባንዶንግና ሊያኦንጊ አቅራቢያ የሚገኙ ውሃ ላይ በተደጋጋሚ እንቅስቃሴ እያደረጉ እንደሚገኝ ገልጿል። እንደሚታወቀው ከ1949 ጀምሮ ታይዋን በነጻነት ስትመራ ቆይታለች። ነገር ግን ቻይና ታይዋንን የግዛቷ አካል አድርጋ አንድ ቻይና መርህ መምረጧን ቀጥላለች። እናም አስፈላጊ ከሆነም በኃይል ወደ ውህደት እንድትመለስ አጥብቃ ትናገራለች። ይህ በእንዲህ እንዳለ ባለፈው ሳምንት የታይዋኑ ፕሬዝዳንት ላይ ቺንግቴ በእስራኤልና በኢራን መካከል ያለው ውጥረት እየጨመረ ባለበት ወቅት የታይዋን ጦር የጸጥታ ጥበቃውን እንዲያጠናክር ማዘዛቸውን ማዕከላዊ የዜና አገልግሎት ሲኤንኤን ዘግቧል። ናይጄሪያዊው ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። ከአፍሪካ ግንባር ቀደም ሞጃዎች አንዱ የሆኑት ናይጄሪያዊው አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸውንም ገልጸዋል። ይህ ኢንቨስትመንት $3 ቢሊዮን የሚፈጅ መሆኑን አስረድተዋል። ዳንጎቴ እንዳስረድቱም በሶማሌ ክልል የሚገነቡት የአፈር ማዳበሪያ ፋብሪካ ነው። ይህን ፋብሪካ ለመገንባት የሚያስችለው ስምምነትም ከኢትዮጵያ መንግስት ባለስልጣናት ጋር መፈራረማቸውን አስታውቋል። ፋብሪካው ዩሬኒያምና ናይትሮጅን ላይ የተመሰረቱ ማዳበሪያዎችን ያመረተ ለሀገር ውስጥ ፍጆታና ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና በጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃዎቹን ከውጭ ለማስገባትና ምርቱን ወደ ውጭ ለመላክ ምቹ እንደሚያደርገው ገልጿል። ዳንጎቴ ፈርቲላይዘር የተሰኘ ድርጅታቸው በናይጄሪያ ውስጥ በዓመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑ ይታወቃል። አሊኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ስራ መጀመራቸው አይዘነጋም። እስራኤል እስከ ቅዳሜ እኩለ ቀን ድረስ ባሉት 24 ሰዓት ውስጥ በጋዛ በፈጸመችው የአየር ድብደባ በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። በጋዛ ከተማ ስታዲየም አካባቢ በተፈጸመው ጥቃት ሕፃናትን ጨምሮ ቢያንስ 11 ሰዎች መገደላቸውን የአልሺፋ ሆስፒታል ሰራተኞችና ዓይን እማኞች ለዜና አውታሮች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ የሚኖሩ ሰዎችን ለማስጠለል የዋለ ነው። ቢቢሲ የተመለከታቸውና ያነጋገራቸው ምስል ሰዎች ሬሳ ለማውጣት በባዶ እጃቸውና በአካፋ አሸዋ ሲቆፍሩ ያሳያል። ቢቢሲም የእስራኤል ጦር አስተያየት የጠየቀ ቢሆንም ወዲያውኑ ምላሽ አላገኘም። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። የኳታር አሸማጋዮች የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸው ተናግረዋል። በመጋቢት ወር
እስራኤል በጋዛ ላይ አዲስ ጥቃት ስትሰነዝር ለ2 ወራት የቆየ የተኩስ አቁም ፈርሷል። በጥር 19 የተጀመረው የተኩስ አቁም ስምምነትም 3 እርከኖችን እንዲይዝ ሆኖ የተዘጋጀ ቢሆንም የመጀመሪያው ደረጃን ማለፍ ሳይችል ቀርቷል። በሁለተኝነት ቋሚ የተኩስ አቁም ላይ ለመድረስ በእስራኤል ውስጥ የታሰሩ ፍልስጤማውያን ምትክ በጋዛ የታገቱትን መልቀቅ እና የእስራኤል ጦር ከጋዛ ሙሉ ለሙሉ መውጣትን የሚሉትን ያካተተ ነው። አንድ የሐማስ ከፍተኛ ባለስልጣን ለቢቢሲ አደራዳሪዎቹ አዲስ የተኩስ አቁም ላይ እንዲደረስና የታገቱት እንዲለቀቁ ጥረታቸው አጠናክረው እንዲቀጥሉ ጠይቋል። የሐማስ አጠቃላይ የደህንነት ምክር ቤት አባልና በመስከረም 26 2016 ጥቃት እቅድና አፈጻጸም ውስጥ ጉልህ ሚና እንደነበረው ተናግሯል። በዚህ ጥቃት 1200 እስራኤል ሲገደሉ 251 የታገቱ ሲሆን የእስራኤል ጦር ከዚህ ጥቃቱ በኋላ በጋዛ ሰፊ ወታደራዊ ዘመቻም ማድረጉ ይታወቃል። ከዚያን ጊዜ ጀምሮም በጋዛ ከ56000 በላይ ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በሙምባይ የአስቸኳይ ጊዜ ማረፊያ ያደረገው የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን 7 ተሳፋሪዎቹ ታሟል ተባለ። ከዓለም አቀፍ መረጃዎች እንደተዘገበው ከሆነ ትላንት የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ወደ ሙምባይ ሲበር በካቢን ውስጥ የነበረ ግፊት በመቀነሱ ምክንያት ድንገተኛ አደጋ አጋጥሞታል ተብሏል። በዚህ ምክንያት 7 ተሳፋሪዎቹ መታመማቸው ተገልጿል። አውሮፕላኑ በአየር ላይ ያለ የውስጥ ግፊቱ በመቀነሱና ድንገተኛ ማረፊያ ለማድረግ ግም ተገዷል የተባለው። በደረሰው የአየር ግፊት መቀነስ ሳቢያ የታመሙት 7 ተሳፋሪዎችም ወደ ሙምባይ ዓለም አቀፍ አውሮፕላን ማረፊያ እንዲደርሱና የሕክምና ክትትል እንዲያደርጉም ተደርጓል። የአደጋው መንስኤ በምርመራ ላይ ሲሆን የአየር መንገዱ ባለስልጣናት እስካሁን ዝርዝር መረጃም አልሰጡም ተብሏል። ይህ ክስተት ባለፉት ጥቂት ቀናት ውስጥ በሌሎች አየር መንገዶች ላይ ከተከሰቱ ተመሳሳይ የአየር ግፊት መቀነስ ችግሮች ጋር የሚመሳሰል መሆኑም ተጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ በአሜሪካ የቴክኖሎጂ ኩባንያዎች ላይ ለመጣል ባቀደችው ታክስ ምክንያት በካናዳ ሲካሄድ የነበረው የንግድ ድርድር ወዲያውኑ ማቋረጣቸውን አስታወቁ። ትራምፕ ይህን የካናዳን እርምጃ በሀገሪቱ ላይ ቀጥተኛና ግልጽ ጥቃት ነው ሲሉ ገልጸውታል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ላይ ካናዳ ሰኞ ዕለት ተግባራዊ ለማድረግ ያቀደችውን የዲጂታል አገልግሎት ታክስ እንደምትቀጥል ለአሜሪካ ማሳወቋን ተከትሎ ነው ይህን ውሳኔ ማስተላለፋቸውን የገለጹት። ይህ ታክስ በካናዳ ኦንላይን ተጠቃሚዎች ገቢ የሚያስገኙ ካናዳውያንና የውጭ ኩባንያዎችን ይመለከታል። ትራምፕ በዚህ አስከፊ ታክስ ምክንያት ከካናዳ ጋር የምናደርጋቸውን የንግድ ውይይቶች በሙሉ በአስቸኳይ ያቆመናል። በ7 ቀናት ውስጥም ካናዳ ከአሜሪካ ጋር የንግድ ስራ ለመስራት የምትከፍለው ታሪፍ እናሳውቃታለን ብለዋል። ይህ የትራምፕ ውሳኔ ለሁለተኛ ጊዜ ወደ ስልጣን ከመጡ ወዲህ የመጀመሪያው የንግድ ጦርነት የቅርብ ጊዜውም ምዕራፍ ነው። ከካናዳ ጋር የነበረው የንግድ ግንኙነት ከዚህ በፊትም በተለያዩ ጉዳዮች ውጣ ውረዶች የነበሩበት ቢሆንም በተለይም በብረትና አልሙኒየም ላይ በተጣሉ ታሪፎች ምክንያት ውጥረት ተፈጥሮ እንደነበር ይታወሳል። ካናዳ የዲጂታል አገልግሎት ታክስን ሕግ ባለፈው ዓመት ሰኔ 2024 ያጸደቀች ሲሆን ታክሱ ሰኞ ዕለት ተግባራዊ ለመሆንም ቀጠሮ ተይዞለት ነበር። ይህ ታክስ እንደ አማዞን፣ ጎግል፣ ሜታ፣ ኡበር ያሉ ኩባንያዎች ከካናዳ ተጠቃሚዎች በሚያገኙት ገቢ ላይ 3% የሚደርስ ቀረጥ ይጥላልም የተባለው። የካናዳ የገንዘብ ሚኒስትር ፍራንሷ ፊሊፕ ባለፈው ሳምንት የዲጂታል ታክሱ ሰፋ ያለ የአሜሪካና የካናዳ የንግድ ውይይቶች አካል ሆኖ ሊደራደር እንደሚችል ጠቁሞ ነበር። ፒኤስጂ ከሊዮኔል ሜሲው ኢንተር ሚያሚ የሚያደርጉት ፍልሚያ ዛሬ ምሽት ይጠበቃል። በፊፋ የክለቦች ዓለም ዋንጫ የጥሎ ማለፍ መርሃ ግብር የፈረንሳዩ ፒኤስጂ ከሊዮኔል ሜሲው ኢንተር ሚያሚ የሚያደርጉት ጨዋታ ዛሬ ምሽት ይጠበቃል። የአውሮፓ ሻምፒዮንስ ሊግን ጨምሮ የ3 ዋንጫ አሸናፊው ፒኤስጂ ምድቡን በ6 ነጥብ የበላይ ሆኖ ማጠናቀቅ የቻለ ሲሆን በውድድሩ የአሸናፊነት ቅድመ ግምት ተሰጥቶታል። ኢንተር ሚያሚ በበኩሉ በምድብ 1 በፓልሜራስ በግብ ክፍያ ተበልጦ በ5 ነጥብ ሁለተኛ ደረጃን ይዞ ጥሎ ማለፉን ማቀላቀሉ ይታወሳል። በፓሪሱ ክለብ የ2 ዓመት ቆይታ የነበረው አርጀንቲናዊ ኮከብ ሊዮኔል ሜሲም ከቀድሞ ክለቡ ጋር ጥሩ ትዝታ የለውም። ምንም እንኳን ሚያሚ ፒኤስጂን ጥሎ ወደ ሩብ ፍጻሜ የማለፍ ቅድመ ግምት ባያገኝም ምሽት 1 ሰዓት ላይ ሜሲ ከቀድሞ ክለቡ ጋር የሚያደርገው ፍልሚያ ከወዲሁ ትኩረት ስቧል።
በሌላ የጥሎ ማለፍ ጨዋታ ዛሬ ምሽት 5 ሰዓት ላይ የብራዚሉ ፍላሚንጎ ከባየር ሙኒክ የሚያደርጉት ፍልሚያም ይጠበቃል። ትላንት ምሽት በተደረጉ የክለቦች የዓለም ዋንጫ የጥሎ ማለፍ ጨዋታ ቼልሲ የፖርቱጋሉን ቤኔፊካን በጭማሪ ደቂቃ 4-1 በማሸነፍ ሩብ ፍጻሜውን ተቀላቅሏል። እንዲሁም ሁለቱን የብራዚል ክለቦች ባገናኘው ሌላኛው የጥሎ ማለፍ ጨዋታ ፓልሜራስ ቦታፎጎን በማሸነፍ 8ቱን የተቀላቀለ ሲሆን በሩብ ፍጻሜው ከቼልሲ ጋር ጨዋታውን ያደርጋል። እስካሁን ስትከታተሉት የቆያችሁት መረጃ እዚህ ላይ ያበቃል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ።